በነገራችን ላይ ባለፈው እንግዲህ ደረጀ ያደረገው ነገር በኤቢ ፍቅረኛ ላይ ሁላችንም የሆነ ለመፈተን ነው ፍተሻ ነው ብለን እንግዲህ ጠርጥረን ነበረ ማለት ነው። እና በነገራችን ላይ የሆነ በወቅቱ ስንመለከት ደረጀ እንዲህ በስራ ምክንያት ተዋውቀው ሲሆን እንደዚህ አይነት ነገርም ግምት መጥቶብን ነበረ። እናም እንግዲህ እንዳያችሁት ቃዲስ ማለት ነው ያው ፈተናውን በጥሩ ሁኔታ እንግዲህ ተወጥቶታል ማለት ነው እንዳያችሁት። እናም እንግዲህ ምን ልትሰራ ነው ቤት የመጣው? እንዴት ቤቴን ትደፍራለህ? እያለም እንግዲህ እንኳንም አገኘው ስፈልግ ነበረ ሲልም ደረጀም ሽጉጥ ደቅኖበት ነበረ ማለት ነው። እና በዚህም ጊዜ እንግዲህ የት ነው ያየሁህ ምናምን ሲለውም እንዴ የታዩ ምናምን አለ ማለት ነው። ከዛ እንደዛ ሲል እንግዲህ አይቻለሁ የሆነ አልሆነ ቦታ አይቻለሁ ሲል እንግዲህ በጊዜ ኤቢ አባዬ ምን እያደረግክ ነው ምናምን ስትልም ዝም በይ አንቺ እንዴት ቤቴን ታስደፍሪያለሽ ሲልም እንግዲህ ይናገራል። ቃዲስም እንግዲህ ታዲያ ማለቴ የሆነ ቦታ ስቢያውኝ ታዲያ ከልጅ ራቅ ብለው መናገር አለበት እንጂ ሊገሉኝ ነው እንዴ ሲልም እንግዲህ ይናገራል ማለት ነው። ይህንን ነገር እንግዲህ ብሎ ሲናገር እንግዲህ ደረጀም በመሳቅ ማለት ነው የት ነው ያየሁህ ሲለውም እንግዲህ እና ማን ነበር ስምህን ያልከኝ ይለዋል። ከዛ ቃዲስ ምናምን ሲል ቃዲስ እንኳን በሰላም መጣ፣ ፈተና ነበር ልፈትንህ ነበረ፣ ልጄ ጀግና ወንድ ትወዳለች ሲልም እንግዲህ ደረጀም ይናገራል። ቃዲስ በዚህ ጊዜ ጠርጥሬ ነበር አላለም እንዴ? ታዲያ ተጠረጠረ ነው ጠርጥሮ ኖሯል እንዴ? ፈተናውን ያለፈው በድጋሚ አቶ ደረጀ ቃዲስን መፈተን አለበት ብዬ ነው የማስበው። እኔ በነገራችን ላይ የሆነ ትህትና ሁለ ነገሩ ግን ምንም ደስ አላለኝም። እኔ እንጃ የሆነ እናንተ ግን ምን ትላላችሁ ስለ ኤቢ ፍቅረኛ? እኔ ምንም አላማረኝም። የሆነ አንዳንድ ሰዎች ማለት ነው የሆነ ነገር ለማግኘት ያልሆኑትን የሆነ ያልሆነ ጸባይ ይኖራቸዋል፣ ያልሆነ ትህትና በቃ። ምክንያቱም ይሄ ነገር ደግሞ እንዳያችሁት በፍጹም ዘላቂነት አይኖረውም። አንዳንዴ የሆነ ቃዲስ የሆነ ትክክለኛ ማንነቱ ከሆነ ኦኬ ደስ ይለናል። ግን ትክክለኛ ማንነቱ ካልሆነ ግን የሆነ ለኤቢ ትክክለኛ ማንነቷን ቢያሳያት ብዬ አስባለሁ። ኤቢ በነገራችን ላይ ናታንን ለማስቀናት እንጂ እሷ ራሱ እንደተመለከታችሁት ለናታን ምንም አይነት ፍቅር ለዚህ ለቃዲስ ፍቅር እንደሌላት ነው የተገነዘብ ነው። ግን ደግሞ ከናታን እኔ ሳስበው የቃዲስ ትህትና የቃዲስ የሆነ መታዘዙ ናታን ስለ ናታን ጸባይነት ነግረው ይመስለኛል። የናታንን ጸባይ ኮፒ እያደረገ ይመስለኛል እኔ በራሴ ማለት ነው። እንግዲህ እና እንግዲህን እንደዛ ነው። ሌላው እንግዲህ በቃ ደረጀም ተቀመጡ ብሎ እንግዲህ ነገሩን ያረጋጋል። ሌላው እንግዲህ እንዳያችሁት መድኃኒት ነች። መድኃኒት እንግዲህ የዲኤን ምርመራ የደረጀ ልጅ እና ከደረጀ ጋር እንግዲህ ከቡሀዬ ጋር ምርመራውን አድርጋ ነበርና እንግዲህ 100% የደረጀ ልጅ እንዲሆን የሰላም ልጅ ማለት ነው ደርሳበታለች። ያንን ነገር እንግዲህ ለማርታ እናገራለሁ ባለችበት ጊዜ ላይ ነበረ እንግዲህ ናታንን ወደ መድኃኒት ክፍል ልኮ እርቃኗን ፎቶ እንዲቀርጻት ያስደረገው ማለት ነው። እና ይህንን ነገር እንግዲህ በማስደረጉ ቆይ አባዬ ለምንድን ነው እንደዚህ የምታደርገው ብሎ ናታን በወቅቱ ጠይቆ ነበረ። ግን ይህንን ነገር እንዳያችሁ ደረጀ ሊናገር ፈቃደኛ አልነበረም። እናም እንግዲህ ዛሬ ላይ መድኃኒት እንግዲህ ወደ ናታን ክፍል መታ ነበረ እና መድኃኒትም እንግዲህ ምን ነው ደነገጥክ ምናምን ትላለች ናታንን ማለት ነው። ያረን ያልደነገጥኩም ለምንድን ነው የሚደነግጠው ምናምን ሲልም እንግዲህ ነገሩ ለምን ትደነግጣለህ? አሁን እኮ ልብስ ለብሻለሁ እርቃኔን እስቀረጻኝል እንዲያለችም እንግዲህ መድኃኒትም ትናገራለች። ናታንም መድኃኒት በጣም ይቅርታ አንዳንዴ ነገሮች ያስገድዱሻል ሲልም እንግዲህ ይነግራታል ማለት ነው። እና እንደዛ ስትልም አሁን ቪዲዮን አጥፋልኝ ምናምን ብላም ጠይቀው ነበረ። ናታን ግን ደግሞ በፍጹም አላጠፋልሽም አንቺ ወደ አሜሪካ ስትሄጂ አሜሪካ ሄጅና ከዛ ወደ አጠፋልሻለሁ ሲልም ናታን እኔ እኮ አሜሪካ እኮ ብሄድም እኮ ያኔ አሜሪካ እኮ ብሄድም እኮ አንተ እኮ ላታጠፈው ትችላለህ። ከአሜሪካም እኮ ሄጄ እኮ ለማርታ እኮ መናገር እችላለሁ ስትልም እንግዲህ ነግረው ነበረ። እና ለምንድን ወደ ጥቅም አንቀይረውም ስትልም እንግዲህ ጠይቀዋለች። ናታን በነገራችን ላይ እና ታዲያ እኔ ምን እንዳደርግ ነው የምፈልገው ምን ልርዳሽ ምናምን ብሎም እንግዲህ ሲነግራት ለምን ወደ ጥቅም አንቀይረውም ትላለች። ማለት ወደ ጥቅም እንዴት ነው የምንቀይረው ስትልም አንተ እኔ ካንተ የምፈልገው ፕራይቬሲ ፎቶዬን እንድታጸፋልኝ ብቻ ነው። እኔ ደግሞ ላንተ ላግባህና አሜሪካ ልውሰድህ ትለዋለች። መድኃኒት በጣም ይቅርታ እኔ በፍጹም አሜሪካ የሚሄድ ሀሳብም አላማም የለኝም ሲልም ናታንም ይመልስላታል። እና ይህንን ነገር እንግዲህ ሲነግራት እሺ አሁኑኑ ምነው ደረጀ ማለት አባት ነው እንደ ምን ይሄን ያህል
ካላዘልኩት አልክ ምናምን ስትለውም አባዬ ትክክለኛ አባቴ አይደለም ግን በጣም ጥሩ ሰውና መልካም ሰው ነው ስትልም ትነግረዋለች ማለት ነው። ጥሩ ሰው ስለሆነ ነዋ ከሰራተኛ ልጅ የወለደው ስትልም መድኃኒትም ትናገራለች። ማለት ይሄ ደግሞ ምን ማለት ነው? ከማን ነው ልጅ የወለደው ምናምን ሲልም የሰላም ልጅ እኮ የእሱ እንደሆነ አላቅም ልትል ነው። ያኔ ምንም ነገር የማውቀው ነገር የለም ልትል ነው። ልታወጣጣኝ ነው ስልም ትነግረዋለች። አይ እኔ በፍጹም የማውቀው ነገር የለም እየዋሸሽ ነው። አይ አንቺ ውሸታም ነሽ ስላትም ከምሬ ነው የዲኤን ምርመራ አስመርምሬ ደርሼበታለሁ። ለዛም ነው እርቃንን ፎቶ እንዲቀርጸኝ የላከ። ቆይና እናንተ ምን እዛ ካልሆነ ቆይ አንተ ምን ይዛበኝ ነው ብሎ ነው እርቃንን ፎቶ እንድትቀረጸ ክፍል ድረስ የላከ ምናምን ትለዋለች። ከምሬ ነው መድኃኒት እኔ የማውቀው ነገር የለም ብሎም እንግዲህ ግን ናታንም ይነግራታል ማለት ነው። እና ይሄው ለዛ ነው እህቴንም ልክ እንደዚህ ነው የተጫወተባት እያለችም እንግዲህ ግን ትነግረዋለች። ናታንም እንዳያችሁት አሁን ላይ ተስፋ በመቁረጥ የፈለግሽውን ነገር አድርጊ ብሎ እንግዲህ እንተቶላታል ማለት ነው። እንግዲህ ከሚባለው በላይ ናታን በወቅቱ በጣም ነው የደነገጠው። የመጀመሪያው እንግዲህ እንዳጣ በስህተት ነው ተባለ። እሺ ሁለተኛው ምን ሊባል ነው? እንዴት ድጋሚ አባዬ ከሰላም ሁለተኛ ልጅ እያለ ራሱ በጣም በቃ ማመን እስከሚያቅተው ድረስ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ናታንም ቀጥታ እንግዲህን ወደ ደረጀ ጋር ነበረ የሄደው። ደረጀም እንግዲህ ምንድን ነው በጠዋቱ ብሎም እንግዲህ ይነግረዋል። ደግሞ እንዴት የምታይ ምንድን ነው ናታን ሰላም አይደለህም እንዴ ሲለውም ከዛ ናታንም እንግዲህ እንዳያችሁት መልስ ራሱ እየመለሰ አይደለም። የኤቢን ፍቅረኛ አየኸው እንዴ? ኤቢን ፍቅረኛ እንዴት አየኸው? እኔ ግን ምንም ደስ አላለኝም ሲልም እንግዲህ ግን ደረጀም የሆነ አገራማን ነው ብሎ ወሬውን እያወራ ነበረ። ናታንም በዚህ ጊዜ አባዬ የሰላም ልጅ አባት አንተ ነህ ሲልም እንግዲህ ግን መድኃኒት ያለችው ነገር እውነት ነው በማለት ለደረጀ ይጠይቀዋል። ደረጀም እንግዲህ ግን ምን ነገረች እንዴ? ይኸውልህ ናታን ነገሩ ብዙ ነው፣ አሁን በዚህ ሰዓት ላስረዳህ አልችልም ሲልም እንግዲህ ይነግረዋል። አይ አባዬ በፍጹም ይሄ በጣም ከባድ ነገር ነው። የመጀመሪያው ነገር ስህተት ነው ተባለ። እሺ ሁለተኛውስ? እማዬን በጣም ነው የበደላችኋት፣ እማዬን በጣም በድላችኋታል፣ አንተም ሰላምም ሲልም እንግዲህ ይነግራታል። እና በዚህ ጊዜ ደረጀም አንተም ፈረክብኝ ማለት ነው ሲልም እንግዲህ ግን አይ አባዬ እኔ በማንም ላይ የመፍረድ አቅም የለኝም። ደግሞስ ማነኝና እኔ በሰው ላይ የምፈርደው? ግን ብቻ አንድ የምነግር ነገር በጣም ከባድ እንደሆነ ነው የምነግር ሲልም እንግዲህ ናታንም ይናገራል ማለት ነው። ይኸውልህ አንተ ናታን እንዴት እንደተፈጠረ ልንገርህ። በቃ አይደለ ደረጀ በጣም አሳዘነኝ በነገራችን ላይ ማለት ነው። እና ናታንም እንዳያችሁት ከባድ ነው፣ ይሄ በጣም ከባድ ነው ብሎም እንግዲህ ትቶት ይሄዳል ማለት ነው። ሌላው እንግዲህ እንዳያችሁት አሁን ላይ መድኃኒት ደግሞ ናታን እንግዲህ ቪዲዮን አላጠፋም ስላላት መርዝ ለማስገዛት ማለት ነው። እንዲሁም ደግሞ በመርዝ ምግብ ለመስጠት እንግዲህ ይሄንን አርጁን ጠርተው ነበረ። አርጁን እንግዲህን እንደጠራችሁ ማለት ነው እንግዲህ የሆነ ነገር ገዝታልኝ እንድትመጣ ነው ማለት መርዝ ምናምን ትለዋለች። ምን ለምንድን ምናምን ስላትም ለውሻ ይላታል። እና እኔ ጅብ ነኝ እንዴ ምናምን ስልም እንግዲህ እና እኔ ሰው ልገሊበት ከሆነ እኔ በፍጹም አላመጣልሽም ይላታል። አይ እኔ ለውሻ ነው አልኩ አይደል እንደ ከምሬ ነው ምናምን ትለዋለች። እንግዲህ ኤቢ እንደምታገባ ነግራው ነበረ። አርጆ ደግሞ አሁን ላይ እኔ ሰላማዊ ነኝ፣ አሁን እኔ በጣም ሰላማዊ እንቅልፍ ራሱ እየተኛው ነው፣ ስለዚህ አትረብሽኝ፣ ኤቢ ከኔ ውጭ ማንንም አታገባም፣ ናታን ደግሞ ዳጣን ብቻ እንደሚወድ አረጋግጫለሁ፣ ስለዚህ ኤቢዬ የኔ ብቻ ናት እያለ ነው፣ ሌላ ሰው ልታገባ ነው ብላ ነግረው ነበረ። አርጆ ግን እንዳያችሁት አይ በፍጹም አታገባም ብሎ እንግዲህ ነገሩን ሁሉ ደምድሟል። እንግዲህ አርጆዬ ያደርግልክ ምን ይባላል ሌላ እና እንግዲህ እንደዛ ትለዋለች። 10,000 ብር እሰጥሃለሁ ወይ ገዝተህ ማታ ትሰጠኛለህ ብለዋለች። እሱም እንግዲህ እሺ ምናምን ብሎም እንግዲህ ሊገዛላት ሄዷል ማለት ነው። እንግዲህ እንዳያችሁት ናታን እንዲሁም ኤቢና ውሃዬና እንዲሁም ደግሞ ቃሊስ ሆነው ተቀምጠው ነበረ። እንግዲህ ኤቢ እንዳያችሁት እኔ ናታንን ለማስቀናት ነው ብያችሁ የለ። እናም የሆነ ናታን ያልኩ ልጅ ይሄ ነው ስትለው እንግዲህ የሆነ የተጨነቀ ይመስላል፣ የሆነ ያስጨነቀው ነገር አለ፣ እኔ ረብሸዋለሁ መሰለኝ ልሂድ ምናምን ሲልም አይ ነው በአንተ ምክንያት አይደለም ብሎም እንግዲህ ከንንትን ሲልም እንግዲህ በዚህ ጊዜ
ማለት ዳጣዬ እንግዲህ ያው የጎዳና ልጅ እንደሆነ ታውቃላችሁና የሆነ ቦታ ማቅሽ ይመስለኛል አላት። የት ምናምን ስትለውም እንግዲህ አይ የሆነ በ19 ምናምን የሆነ ምግብ አበላለሁኝና ሲልም እንግዲህ አይ እሷ እኮ የሆዷ ነገር እኮ አይሳካላትም ማለት የሆነ ተኮፋፍላ መጣችብህ አይደለ ስትልም አይ እና ታዲያ መግብሻለሁ እያልከኝ ነው ምናምን ስትልም አይ ኖ ኖ ኖ እንደዛ ማለት ሳይሆን ሲልም እንግዲህ የሆነ ጎዳና ላይ ያየሁሽ ምናምን መስሎኝ ነው በማለትም እንግዲህ ግን ይነግራታል ማለት ነው። ቃዴስም እሷም እሺ በማለት ይሆናል ምናምን ስትልም ትናገራለች። በዚህ ጊዜ እንግዲህ ኤቢዬ ናታንን ያስቀናው መስራት ሄዳ ጉንጩን ትስመዋለች። እንዴት እንጂ ኤቢ ማለት ቤተሰቦች ፊት እንደዛ አታደርጊ፣ ቤተሰቦችሽን ደግሞ ማክበር አለብሽ ሲልም እንግዲህ አይ ችግር የለውም ናታን እኮ እንደ ወንድሜ ነው በማለትም ትናገራለች ማለት ነው። እና እንደዚህ ስትልም እንግዲህ እኔ የምልሽ ኤቢዬ ማለት እማዬ አልመጣችም እንዴም ለዛ ምናምን ስትልም ራበሽ አይደለ ቃዲስ ሙዝና አፕል ይዞ መጥቷል፣ ስለዚህ ሂጅና ከሱ ቢ ምናምን ስትላትም ወይ ቃዲስዬ ብርቱካንስ ይዘህ አልመጣም ስትልም ብርቱካን ፈልገሽ ነው እንዳላት አይ እንደዛ ማለት ሳይሆን ምናምን በቃ ተው ምናምን ችግር የለውም ይሄም ቢሆንም ስትልም እንግዲህ አይ ገዝቼልሽ እመጣለሁ አለ። እኔ እንደዚህ አይነት ትህትና ግን ደስ አይለኝም። እኔ እንጃ እኔ ኤቢን ፍቅረኛ በፍጹም አልወደድኩትም። እና አረ ቃዲስ ተቀመጥ ማለት ከፈለገች ራሷ ገዝታ ትመጣለች። አረ ችግር የለውም እንደዚህም ይቻላል እንዳላለችም ዳጣዬ ማለት ነው። እውነት ነው እንደዚህም ይቻላል እንዳያስብላል። እና ውዶቼ ከዳጣ ድራማ ምን ተማራችሁ? እንግዲህ ዳጣ ድራማ ደስ የሚልና አስተማሪ ድራማ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።